በስተመጨረሻም አቢጌል እውነቱን አጋልጣለች ማለት ነው። ምክንያቱም አሁን ላይ እንግዲህ መድኃኒት የምትሰራው ነገር ዳጣን ከዛ ቤት ለማስወጣትና ዳጣን ጥፋተኛ ለማድረግ ነበር ሐሳቧ። ነገር ግን አሁን ላይ የመድኃኒት ሐሳብ አልተሳካም። አቢጌል ምን አይነት ድንቅ ልጅ ነች! በጣም ተለውጣለች። እውነትም ደረጀ አቢጌልን የድሮዋን አቢጌል ለውጦ አዲሷን አቢጌል አምጥቶልናል ብዬ ነው ማሰብ። ምክንያቱም ለእህቷ ለዳጣ ተቆርቁራ አሁን ላይ ናታን እንኳን ዳጣ እህትሽ ስለሆነች ነው እንዴ ይሄንን ነገር ያደረግሽው ቢላትም አይ አይደለም ብላ የሆነ የራሷ እንደ ሰውኛ እንዳሰበች ነው የተናገረችው። ማለት መድኃኒት እንደምትወዳት ያህል አሁን ላይ አቢጌል መድኃኒትን ትወዳታለች። ነገር ግን እሷን እንደምትወዳት ያህል አሁን ላይ ጠላቻት። ምክንያቱም ስራዋ ሁሉ፣ ተንኮሏ ሁሉ፣ ሴራዋ ሁሉ ክፋትና ተንኮል ብቻ ስለሆነ ማለት ነው። ስለዚህ አቢጌልን ማመስገን አለብን። አቢጌል ነው ይህንን ሁሉ ነገር ያደረገችው የሰራችው። ምክንያቱም አቢጌል ያንን ቪዲዮ ባትቀርጻት ኖሮ ያንን እንደ መረጃ ባትይዝ ኖሮ ዳጣ አሁን ላይ በወይዘሮ ማርታና በደረጀ ተገፍታ ከዛ ቤት እንድትወጣ ልትደረግ ነበር። መቼም እንኳን ደረጀ ዳጣ ይህን ነገር ታደርጋለች ብሎ አያስብም፣ ስለሚያውቃት ማን እንደሆነች ዳጣ ስለሚያውቃት። ነገር ግን ማርታ ዳጣን ለምን እንደዚህ አደረግሽ? ምክንያቱም ስላቀረብኩሽ ነው እንጂ እንደ ልጆቼ ስላየሁሽ ነው እንጂ ብላ ከዛ ቤት ልታባራት ትችላለች። ነገር ግን አቢጌል መድኃኒት የፈለገችውን ነገር ብታደርግ ሞባይሏን ቀምታ በውሃ ብታፈስበትም ነገር ግን በሚሞሪ ያስቀመጠችው ፋይል ስለነበረ ያንን ሚሞሪ ለማርታ ሰጣታለች ማለት ነው። ማርታ አሁን ላይ ከመድኃኒት ጋር መጣላት አትፈልግም። ከእህቷ ከታናሽ እህቷ ጋር መጣላት አትፈልግም። ነገር ግን እህቷን ከዚህ ቤት እንድትወጣና ተመልሳ ወደ ሀገሯ እዛው ወደ ውጭ ሀገር የለመደችበት እንድትመለስ ነው ፍላጎቷ ማለት ነው። ስለዚህ መድኃኒት በመዋረዷ በጣም ደስ ብሎናል ማለት ነው። እንግዲህ አቢጌል የዚህ ተዋናይ አንደኛ እንግዲህ የዛሬው ኮከብ ብያታለሁ። በቃ የድራማው ኮከብ የፊልሙ ኮከብ ብያታለሁ በእኔ ማለት ነው። ስለዚህ አቢጌል በጣም ነው ያስደሰተችኝ። እንደ ዛሬ ትክክለኛ ስራ ሰርታ አታውቅም። ካሁን ናታንን ትፈልገዋለች። ስለዚህ ናታንን ስለምትፈልገው ዳጣን ወይ ተመሰክርባታለች ወይም ደግሞ ዝም ትላለች ብዬ ስጠብቅ ዳጣ ሙሉ በሙሉ እንዳላደረገች በኮንፊደንስ ነበር ለማርታ ስትነግራት የነበረው ማለት ነው። እንግዲህ አስቡት፣ ድሮ አቢጌል ዳጣን ስታናዳት ወይም ደግሞ እሷን ስትሰድባት ስታንቋሻት የነበረች ልጅ ያ ባህሪዋና ያ ነገሩ ተቀብሮ ተረስቶ ለዳጣ አሁን ላይ መጨነቋ ትክክለኛ አቢጌል አሁን ላይ የማርታና የደረጀ ልጅ የሆነች ይመስለኛል። እስኪ እናንተስ በአቢጌል ዙሪያ የተደሰታችሁና ያስደሰተቻችሁ አቢጌል ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ዳጣ ክፍል 116 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 116 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሰላም ጤና ይስጥልን ውድና የተከበራችሁ የአምባር ሚዲያ ቤተሰቦች በየዓለም ዳርቻ ያላችሁ በሳውዲ አረቢያ፣ በቤይሩት፣ በዱባይ እንደገና ደግሞ በተለያዩ ዓለማትና ክልል ሀገር ያላችሁ በሙሉ ሰላማችሁ ብዝት ይበልልኝ፣ ጤናችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ ዳጣን ክፍል 116ን ፊውቸር ፕሬዲክሽን ቀጣይ ክፍል ይሆናል ብለን የምናስበውን እስቲ በዛሬ ይዘንላችሁ እንወያያለን። እስከ መጨረሻው አብራችሁን ቆዩ። የመድኃኒት ተንኮልና ሴራ ደባ አልተሳካላትም ማለት ነው። ምክንያቱም አቢጌል መድኃኒት የምታደርገው ነገርና መድኃኒት የምትሰራው ነገር የድሮዋ መድኃኒት አልሆነችላትም። በቃ መድኃኒት አሁን ላይ ዳጣን ከዛ ቤት ማውጣትና የድሮዋን አቢጌል መመለስ ነው አላማዋ። ምክንያቱም የድሮዋ አቢጌል ማን ነበረች? እንደ መድኃኒት ነበረች። እንደ መድኃኒት የሆነ ነገር ወይ ቀርጻ የሆነ ነገር እንትን ትላለች፣ ያልሆነ ነገር በማሳየት ሰው ላይ እንትን ሙድ ትይዛለች። ስለዚህ የድሮዋ አቢጌል እንድትመለስ አሁን ላይ መድኃኒት ትፈልጋለች። ነገር ግን እንግዲህ አስቡ፣ መድኃኒት ምን አይነት ሴት ብትሆን ነው የእህቷን ገላ የምትቀርጸው? ሊያውም በሌላ ስልክ በሌላ ሰው ስልክ። አስቡት፣ ዳጣን እሷን ለማስወንጀል እሷ ልጅ ይህን ነገር ያደረገችው ለማስባል ይህን ሁላ ርቀት የሄደችው ለምንድን ነው? ምክንያቱም ማንም ተይ ስላላት። እንግዲህ ደረጀ ብዙ ጊዜ ተናግሯል። አሁን ማርታ ደረጀን አልሰማችሁም። የመድኃኒት ሁኔታ ምን አይነት ሴት እንደሆነች እንደገና ደግሞ ለትዳራቸው ጠንቅ እንደሆነች ደረጀ ነግሯታል።
የፈለገ የማርታ እህት ብትሆን፣ ነገር ግን እንደዚህ አይነት እህት ከሚኖር ይቅር በቃ ስርዓት አልበኝነት ጭራሽ ከቤተሰቡ እንኳን የወጣች አትመስልም። ከነ ማርታ ቤተሰቦች መድኃኒት የወጣች አትመስልም። ባህሪዋ ሁሉ ጸባዩዋ፣ እንደገና ደግሞ የምታደርጋቸው ነገሮች በሙሉ ከአንድ ከሰለጠነ ሀገር እንደመጣ ሰው አይደለም በእኔ በኩል ማለት ነው። ስለዚህ የእሷ ተንኮልና ሴራ አሁን ላይ መቼም ቢሆን አይሰራም። ማርታ ግን ከዚህ በኋላ ዳጣን እንዲህ ልትላትና ልትናገራት አይገባም። ምክንያቱም እሷ ስላልሆነች ያንን ነገር ያደረገችው ማለት ነው። ነገር ግን ማርታ በመድኃኒት በእህቷ በጣም ነው ያፈረችው። ይህንን ነገር እሷ ካደረገችው እንዴት እንደምታፍርባት አስቡት። እንግዲህ በእናንተ ቤተሰብ ላይስ ቢሆን ይሄ ነገር ቢፈጠር እናንተ ቤተሰብ ኮሩ፣ እንደገና ደግሞ እንደዚህ አይነት ስርዓት አልበኝነት የሌለው ቤተሰብ ውስጥ አንድ እንደዚህ ወይ እህታችሁ ወይ ወንድማችሁ የማይሆን ስራ ሰርቶ አስቡት። የእናንተ ቤተሰብ ነው የሚዋረደው። የማርታ ቤተሰብ ተዋረደ ማለት የመድኃኒት ቤተሰብ ተዋረደ ማለት ማርታም ታፍራለች በተደረገው ነገር ማለት ነው። ስለዚህ ይህንን ነገር እንግዲህ ከምን ጊዜውም በላይ ትኩረት ሊሰጥበት የሚገባ ነው። ማንም ቢሆን ማን ከስርዓት አልበኝነት ትክክል በሆነ መንገድ መሄድ ሲገባት፣ ነገር ግን መድኃኒት አሁን ላይ ያንን ነገር ሙሉ በሙሉ አላደረኩም እያለች በቃ ምንም እኔ ዳጣን ያደረገችው እኔ ምንም አላደረኩም በማለት ጭራሽ ከማርታ ጋር ሰጣ ገባው ስትገባ አይታችኋል። ክርክሩ ስትገባ አይታችኋል እሷ ባደረገችው ነገር። ስለዚህ አቢጌል የሰራችው ስራ በጣም የሚገርም ነው። የሚገርም ሶሉሽን የሰጠቻት። ምክንያቱም ሞባይሏን እንኳን ውሃ ውስጥ ብትከትባት እንዴት አስባ ነው ሜሞሪ የሚያክል ነገር ላይ አስቀምጣ ማስቀመጧ ማለት እንግዲህ ወደ ሜሞሪ ኮፒ ማድረጓና ሙቭ ማድረጓ ይሄ ማይታሰብ ነገር ነው። አቢጌል አሁን ላይ በጣም ተለውጣለች ስንል ምንድነው? በዚህ ምክንያት ነው። በምክንያት ነው አቢጌል እውነትም ተለውጣለች። ምክንያቱም ማንም የማያስበው ነገር ነው። አስቡት፣ ያ ሞባይል በቃ በውሃ ውስጥ ተዘፍቆ ቢሆን ኖሮ መድኃኒት ያንን ውሃ ውስጥ ዘፍቆ ቢሆን ኖሮ ሞባይሉ አይሰራም ነበር። ጭራሽ አይፎን ይገዛላ ብላ ስታታጥል ነበር። እንደገና ደግሞ አንድ ቀን ያለፈ ነገር በነገሎታ አይወራም እያለች ስትበሻቀጥ ነበር። ነገር ግን ደረጀ ይህችን ሳምንት ብቻ ለመተውና ለማረፍ ከሷ ጋርም ጭቅጭቅ ውስጥ ላለመግባት ክርክር ውስጥ ላለመግባት ወስኗል። በቃ ይህችን ሳምንት እንደምንም ብላ ጨርሳ እንድትሄድላቸው፣ ካልሆነ ግን ወይ ገስታ ውስጥ ተከራይታ ትኖራለች ወይም ደግሞ ሌላ ቦታ ተከራይታ ትኖር እንጂ እሷን በዚህ አመሏና በዚህ ጸባይዋ ማንም ሊታገሳትና የሚችላት ሰው እንደሌለ ነው የሚታወቀው ማለት ነው። በሌላ በኩል ሰራተኛዋ ለዛ እና እንግዲህ ገዛኸኝ ናቸው ማለት ነው። ገዛኸኝ ሰራተኛዋ ለዛን ባላሰበችው ሰዓት ነው የሳማት ማለት ነው። ከዚህ ቀደም እሷ እንደሳመችው እሱም ደግሞ ጊዜ ጠብቆ እንግዲህ የሆነ ሚስጥር ልንገርሽ በማለት ጉንጩን ስሟታል። ነገር ግን ለዛ ምንድነው ያደረገችው? ገዛኸኝ ነው በጥፊ ያለችው ጭራሽ ማለት ነው። ገዛኸኝ አሁን ላይ የፍቅር ጥፊ ነው በቃ ብሎ ያሰበው። አሁን ላይ ለዛ እየወደደችው እያፈቀረችው ወደኋላ መሸሽና መፍራት የታወቀ ነገር ነው። የሴትነት ወጉ እንደሚባለው ነው ዞሮ ዞሮ። ስለዚህ ገዛኸኝ ያሰበውን አላማ በእኔ በኩል አሳክቷል ብዬ ነው ማስበው። እንግዲህ መድኃኒት አሁን ላይ አቢጌልን ለመምከርና ለምን ከኔ ጋር አትቆሚም ዳጣን አስወጥተን ከናታን ጋር እንግዲህ ወደፊት ያለውን ግንኙነትሽን የምታስቀጥይ ለምን ከኔ ጋር አትቆሚም ለምን አትመሰክሪም እያለች በብዙ ነገር ለመደለልና በብዙ ነገር አብራት ከጎኗ እንድታረግ ብትሞክርም ነገር ግን የድሮ አቢጌል ጠፍታ አዲሷ አቢጌል እንደመጣችና ነገር ግን መድኃኒት በምታወራው ነገር በሙሉ አብራ እንደማትሰራ ወይም ደግሞ እንደማትሳተፍ የሷ ስራ ሌላ ነው፣ አቢጌል ደግሞ የሷን ስራ ትጠየፈዋለች። ምክንያቱም የማይሆን ስራና የማይሆን ተግባር ስለምትሰራ ማለት ነው። በዚህ በኩል ውሃን ያሳቀችኝ ውሃ እውነቱን ተናገረች። ምክንያቱም ውሃ አትዋሽም። ከዚህ ቀደም ውሃ እንደማትዋሽ ግልጽ ነው። ያው አንዳንዴ ሌላው ነገር ትላለች እንጂ ነገር ግን ውሃ ምንም አላዋሸችም። ምክንያቱም ከዳጣ ሞባይሉን ወስዳ ለአክስቷ ለመድኃኒት እንደሰጠች ተናግራለች እውነቱን። ደረጀ ምንም ቢሆን በልጁ ዳጣ ይተማመናል። በቃ መቼም ቢሆን ማለት ነው ያንን ነገር መቼም አታደርግም ብሎ ነው የሚያስበው። እሱንም ቢሆን አታደርግም። ስለዚህ አሁን ላይ የመድኃኒት እንግዲህ ውርደት በቀጣይ ክፍል የምናየው ይሆናል። አሁን ላይ ደረጀ ምንም ቢሆን መድኃኒትም ብትሆን
የእጇን ማግኘት አለባት። ለፖሊስ አሳልፈን መረጃውን መስጠት አለብን፣ መረጃውን መያዝ አለብን ቢላትም ነገር ግን ማርታ ያው እህቷ ስለሆነች እህቷን አሳልፋ ከመስጠት ይልቅ እዛው ወደ ሀገሯ ተመልሳ እዛው እንድትኖር ነው ፍላጎቷ ማለት ነው። እናንተስ እስቲ በዛሬው ኤፒሶድ እንዴት ነው? ደራሲውን አለማድነቅ ንፉግነት ነው። ባይዘዌ ዛሬ ደራሲው የሰራው አሪፍ ነው ማለት ሁሉም ነገር ቅጣቱን ማግኘት አለበት። ትክክለኛ የሆነ ነገር ትክክል ይሆናል፣ ትክክል ያልሆነ ነገር ደግሞ ትክክል አልሆነም ብሎ ወዲያው ለሰው ሪስፔክት ያለው ደራሲ ነው የዳጣ ደራሲ እና በጣም ተመችቶናል። በዚሁ ቀጥሎ ብለን ነው የምናስተላልፈው መልእክታችን። እንግዲህ እናንተስ በዛሬው ያያችሁንና የተሰማችሁትን ያስደሰታችሁን ያናደዳችሁትን ተግባር ሁላችሁም በኮሜንት ላይ በማስቀመጥ እና በቀጣይ ክፍል ደግሞ ይሆናል ብላችሁ የምታስቡትን ሀሳብ አስተያየታችሁን ማስቀመጣችሁን ኮሜንት ላይ እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ እነን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰባዊ እንድትሆኑ ለኛ በአክብሮት እንጠይቃለን። እስከዛው ድረስ ግን መልካም ቆይታ ይሆንላችሁ። ባይ ባይ።